አባትና አምላክ እግዚአብሔር ሆይ ስለዚች ስለፈጠርክልን ቀን ውብና ድንቅ አድርገህ ስለሰጠን እጅግ በጣም አድርገን እናመሰግንሃለን። ፓርት 195 ዛሬ የምንከታተለው ክፍል ካለፈው ከፓርት 194 የቀጠለ ክፍል ሁለትን ነው። ፓርት 195 ስፒሪቹዋል ዋር መንዝስ ኦፍ ጁላይ መንፈሳዊ ጦርነት በሐምሌ ወር በፓስተር አስረስ 2017-2025 አሁን በጸሎት በክርስቶስ ስምና በመንፈስ ቅዱስ ኃይል ጀመርን። አቤቱ ሰማያዊ ልዑል አባታችን ሆይ በአምላክነት እየጠራንህ በዚህ በሐምሌ ወር ያለውን ቃልህን ለማዳመጥ እና መንፈሳዊ ጦርነት ለመጋደል በኢየሱስ ስም እንሰበሰባለን። አባባ ሆይ በዚህ ወር የሚነሱትን ፈተናዎች፣ የጨለማ ኃይሎችን እና የሰው ልጆችን አለመታዘዝ በደምህ ተዋጅተህናል። እንደ ዘፍጥረት 8:22 ቃልህ የወቅቶቹን ትርጉም አሳይተህናል። በሐምሌ ወር ውስጥ ያለውን በረከትን እንድናይ አድርግልን። መንፈስህ በዚህ ከእኛ ልጆችህ ጋር እንዲቆይ በጸሎትና በመጽናናት ኃይል እንድናገኝ አድርገን። አሜን። እየነገርኳችሁ ከነበሩት ከአምስቱ በሐምሌ ወር ላይ ከባህላዊ ከመንፈሳዊና ከማህበረሰባዊ አኗኗር ውስጥ ሶስቱን ጠቅሼላችሁ ነበር። ዛሬ ደግሞ ቀሪውን ሁለቱን እነግራችኋለሁ። 4 የመሬት አቀማመጥ አካባቢያዊ ልዩነት እንዳለው በበረሃማዊ እና ተራራማ አካባቢዎች ሐምሌ በእርግጥ ይናገራል። በደቡብ በምስራቅ ኦሮሚያ ወይም በመካከለኛው ስምጥ ሸለቆ በአዋሽ በላይኛው በአዋሽ ስላችሁ መተሃራ፣ አሚባራ፣ መልካስዲ እነኚህን በመሳሰሉት በዛ አካባቢ በመካከለኛውና በታችኛው በአዋሽ ስምጥ ሸለቆ በአባድር ሰሜናዊ ከፍታዎች ለምሳሌ አዲስ አበባ፣ ጎንደር፣ ባህር ዳር በዙሪያ ባሉት በወራቱ ጊዜ በጭጋግ የተሞላ ዝናባማ እና ብርድ ያለው ነው። ስለዚህ ለእነኚህ አገሮች ጸሎታችን አይለያቸው። በጎንደር በሚከሰተው ነገር ላይ ተራራማ ስር አካባቢ ስላለች እንዲሁ በባህር ዳር እናም የጠቀስኳችሁ ባለፈውም በአማራ ክልል ጭጋጋማ ነገር ይታያል የተባለው ያንን ሁሉ በማስታወስ በዙሪያችን ባሉት አካባቢ ወረዳዎች፣ አውራጃዎች፣ ስምጥ ሸለቆች ሁሉ የሚመጣው የጎርፍ ናዳና ኃይለኛ የቀላቀለ ነገር በዚህ አካባቢ ያሉትን ሰዎች እንዳያጠቃ የዘውትር ጸሎታችሁና ለመናችሁ ከእግዚአብሔር በሚሰጠው ምሕረት እንዲሆን እጠይቃችኋለሁ። በወራቱ ጊዜ በጭጋግ የተሞላ ዝናባማ እና ብርድ ያለው ነው። ይህ ለአብዛኞቹ ከከተማ የመጡ ኢትዮጵያውያን የሚያውቁት ሐምሌ በዚህ 2017 ከወሩ ከገባ 2-4 ላይ የሚለወጥባቸው መብረቅ በጨለማው ላይ ይታያል ይሆናል። ጎርፍና ዝናብ ተከታታይነትን አላቸው። በሪፍት ቫሊ ስምጥ ሸለቆዎች ውስጥ ላላችሁት የሙቀቱን ወር ወደ ቅዝቃዜና ወደ በረዶማነት ይቀይረዋል። ነቅታችሁ በመጠባበቅ ሌትና ቀን ልትጸልዩ፣ ልታነቡ፣ ልታለቅሱ፣ ልትማልዱ ይገባል። በጎርፍ አደጋና በውሃ ሙላት በነፋስ ቤት ንብረታቸው እንዳይወስድባቸው ቅድመ ጥንቃቄ አለርት ተደርጓል። እናም ልታውቁት ይህ ነገር ተነግሯችኋል። ድንገታዊ የመሬት መንሸራተት ይኖራል። ድንገታዊ ጎርፍ፣ ነፋስና ድምፅ ያለው የሚያፏጭን የነፋስ ክብደት ከዝናቡ ጋር እንደተቀላቀለ ይወርዳል። 5
ለዚህ ሐምሌ ወር የአየር ሁኔታ ለውጥ በወሩ ጊዜ ሂደት አለው። ክላይሜት ቼንጅ ዝናቡ በመዝነብ ወራት የአየር ንብረቱን በመለዋወጥ ይጀምራል። ስለዚህ አዲስ አበባ እና ተመሳሳይ ከፍታ ያላቸው ቦታዎች አሁን በሐምሌ ዝናብና ብርድ ይበልጥ ይጠንቀቁ ሲል መንፈስ ቅዱስ አሳስቦኛል። መንፈስ ቅዱስ በተፈጥሮ ሁኔታ ከተለምዶ ውጪ ከዚህ በፊት ታይቶ ከነበረው በላይ ጎርፍ፣ የመሬት መንሸራተትና የመከፈት ሁኔታ ይከሰታል። በ2017 በሐምሌ ወራት 2025 በዓመቱ ምሕረት ከዚህ ወቅት መለዋወጥ የተነሳ የዝናቡና የአየር ንብረት አለመረጋጋት እንዳያስደነግጣችሁ ሲልም ሰማለሁ። በያለንበት በንስሐ በጾምና በጸሎት አብረን እንሁን። ጊዜያችንን ባልባሌና በማይሆን ነገር ላይ ከማሳለፍ ይልቅ ተደፍተን አምላክን ይቅርታ ብንጠይቀው ይሻላል። እግዚአብሔር የዝናብ ጌታ ነው። ዘካርያስ 10:1 ስንመለከት ድርቅ ሲሆንብን በዚህ እንድንለምነው ዘካርያስ አሳስቦናል፣ ዝናብ እንዲሰጠን። ነገር ግን ዝናብ የእግዚአብሔር በረከት ሆኖ እያለ ከመጠን በላይ በሆነ ጊዜ ፍርድም ሊሆን ይችላል። በሆሴዕ 6:3 አይተናል። እግዚአብሔርን እንከተል እንደ በግታም ተዘጋጅቶ እናገኘዋለን ሲለን፣ እንደ ዝናብም ምድርን እንደ መጨረሻ ዝናብ ይመጣል ይላል። ይህ የሚመጣው በመንፈሴ ተገልጦ ያየሁት ነው። ስለዚህም ከዚህ ክፍል አኳያ ስንመለከተው አንደኛ ጎርፍ፣ ነፋስ የፈተና ምልክት እንደሆነ ያሳየናል። በማቴዎስ 7:25-27 ላይም ዝናብም ወረደ፣ ጎርፍም መጣ፣ ነፋስም ነፈሰ፣ ያንንም ቤት ገፋው ይለናል። እግዚአብሔር የሚያድን ነው። በኢየሱስ ስም ላይ የሚገነባ ቤት፣ በኢየሱስ ክርስቶስ ስም ላይ የሚገነባ ሰው አይፈርስም። በዚህ ስም ቤት የተገነባ በዚህ ስም አለት ላይ ነውና ዝናቡ አያፈርሰውም ይለኛል። ጎርፍም አይወስደውም ይለኛል። መዓትም መከራም አያገኘውም ይለኛል። ሁለተኛ ሕዝቤ ቢተማመንብኝ ምድራቸውን እፈውሳለሁ ይላል። በሁለተኛ ዜና 7:14 ላይ ያለውን ጥቅስ ተመልከት። ወገኖቼ የኢትዮጵያ ተስፋ ያለው በፖለቲከኞች አፍና በትር ላይ ሳይሆን በእግዚአብሔር ቃል፣ በጸሎት፣ በጾም እና በንስሐ ምሕረት ተደግፎ ነው። ልጆቼማ የቆመ የሚመስለው እንዳይወድቅ ይጠንቀቅ ይለኛል። በዚህ ክረምት የገነባኸው ቤት በአሸዋ ላይ አይሁን። ልጄማ አንተ ሰነፍ አይደለም። ቤት የተገነባው በአለቱ በክርስቶስ ላይ ነው። በዚህ አለት ላይ የተገነባው ቤት አይፈርስም። ጎርፉም ቢመጣ ያልፋል፣ ነፋሱም ቢመጣ ይሄዳል፣ ውሽንፍሩም ቢመጣ አያገኘውም። መጠለያ የዘላለም አምላክ እግዚአብሔር ነውና። ዛሬም አሸናፊ ቃል አለ፣ መከላከያ ቃል አለ። ኤፌሶን 6:12 ጠንቅቀ አንብበው ልበሰው። እዛ ላይ ያሉትን የጦር ዕቃዎችን ተጠቀምባቸው። ውጊያችን ከስጋ ጋር ሳይሆን በስጋ ውስጥ ከተቀረቀሩት መናፍስት ጋር ነው። ስለዚህም ለበረከት እንቅፋት የሆኑትን ተፋለማቸው፣ ለመልካም ነገር እንቅፋት የሆኑትን ተዋጋቸው። እንዲሁም በሕይወት ዘመን ላይ ሁሉ ከመልካም ነገር ጋር እንዳትገናኝ በየመካከሉ እየገቡ የሚያስቸግሩትን የክፉ ኃይላቶችና ሰራዊቶችን ሁሉ የምትወጋበትን ልብስህን ልበስ። ኤፌሶን 6:12 አንተ ለበረከት ተጠርተሃል። በዘፍጥረት 8:22 ላይ አራት ወቅቶች አሉ። የዝናብ፣ የብርድ፣ የሙቀትና የቅዝቃዜ አሉ። ስለዚህ በእነኚህ ውስጥ ይህ የማያቋርጥ የወቅቱ ውደት ስለሆነ ይህ በየትኛውም ዘመን ላይ አይቀየርም። ከእግዚአብሔር የመጣ ስለሆነ መንፈስ ቅዱስ እያለን ያለው በዚህ ዓመት በ11ኛው ወር ወሩ ከገባ ከአራተኛው ቀን ጀምሮ የተከታታይ ቀናቶች የማያቋርጥ ዝናብ ይኖራል። 4፣ 8፣ 14፣ 16፣ 22፣ 26፣ 28፣ 30 እያለ ይቀጥላል። እናም በዚህ ጊዜ ውስጥ ጎርፍ አለ፣ ነፋስ አለ፣
አደጋዎችም አሉ፣ ግጭቶችም ይኖራሉ እና የሌብነት ዝርፊያዎችም ይባባሳሉ። ነገር ግን አንተ በንስሐ በጸሎት በጾም በእግዚአብሔር ቤት የምትቆይ ከሆነ እነኚህ ነገሮች አያገኙህም። እናም እነኚህ ነገሮች ደግሞ ተባብሰው እንዳይመጡ መጸለይ የምትችልበትን ጊዜና ሰዓት ሁኔታዎች ተመቻችቶልሃል። መንፈስ ቅዱስ የሚሉት በኢየሱስ ስም ተጠበቁ ነው። ሐዋርያት ሥራ 4:12 ተመልከት። ማዳንንም በሌላ በማንም የለም። ይህ ስም የተገነባ ነው። ይህ ስም የተጠበቀ ነው። ስለዚህ መዳን የምትችለው ማምለጥ የምትችለው በዚህ ስም ብቻ ስለሆነ ነው፣ በማንም የለም። አምላኬ ሆይ የኢትዮጵያን ዝናብ ተቆጣጠር። አምላኬ ሆይ የኢትዮጵያን ዝናብ ግዛ። አምላኬ ሆይ ሕዝቧንም አድናት፣ ሰላምን አድርጋት። ልጆቼማ ይላችኋል የሀገራችን ጉዳት ከእግዚአብሔር አይደለም ከኃጢአት ነው ይላል። ስለዚህም ኃጢአታችሁን ይቅር በሉ፣ ኃጢአታችሁን ይቅር እንዲል በንስሐ እግሩ ፊት ውደቁ ይላችኋል። እግዚአብሔር ቃሉን የመጀመሪያውንና የመጨረሻውን የሆነውን ዛሬ የተናገረው ለአንተ በሕይወት እንድትኖር ዕድሜ እንዲበዛልህ፣ ጤና እንድታገኝ፣ ሰላም እንዲሆንልህ በማለት ነው። አባትና አምላክ እግዚአብሔር ሆይ በዚህ ቻናል ላይ የተላለፈውን መልእክት ላይክ፣ ሼር፣ ሰብስክራይብ እና ለሌሎቹ በማድረስ ይህ ሕዝብ ይተባበር ዘንድ ጠይቃለሁ። እናም የመጨረሻኛውን ጸሎት አብረን እንጸልይ። በሕይወታችን ውስጥ በኃይል እንዲፈጸም በሐምሌ ወር ውስጥ ቅድመ ጥንቃቄ እንድናደርግ በኢየሱስ ስም እንለምናለን። አባታችን ሆይ በመንፈስ ቅዱስ ኃይል የተናገርከውን እውነት በዚህ ሐምሌ ወር ውስጥ በሕይወታችን ከአጋንንት ሴራና ከክፉ ሰራዊት ሁሉ ስለጠበቀን እናመሰግንሃለን። ወሩን መናፍስቶች ለክፋት፣ ለተንኮል፣ ለሴራ እና ተፈጥሮን በማዛባት እንዳይጠቀሙበት በጌታ በኢየሱስ ክርስቶስ ስም የታሰረ ይሁን። አባታችንና አምላካችን እግዚአብሔር ሆይ በሐምሌ ወር ውስጥ ጤናችንን ስለጠበቅ እናመሰግንሃለን። ንብረቶቻችንን ስለጠበቅ እናመሰግንሃለን። ሕዝቦቿን ከጦርነትና ከስጋት ከመከራ ከደም ከማፋሰስ ደግሞ አሁንም ስለጠበቃቸው እናመሰግንሃለን። በዓለም ዙሪያ የሚከናወነውን ሁሉ ማንኛውም ጦርነት በኢየሱስ ክርስቶስ ስምና ስልጣን ሰላም ይሁን፣ መልካም ይሁን። አባት ሆይ ስለ ሁሉም ነገር ስምህ የተቀደሰና የተባረከ ይሁን። ተከናወነ።